እኔ ነኝ ያለሁት እዚች ጋር ለልጆቼ በሞት ጎዳና ነው የሚወድቁት ልጆቼ። ግን ደግሞ አላህ ጤና ሰጥቶኝ እድሜ ረጅም እንዲሆን ለምኑልኝ። ለልጆቼ ስትሉ በእናታችሁ ዱዓ አድርጉልኝ። እጄ ወርቅ ነው በነገራችሁ ላይ። የኔ ጌታ ደግሞ ሁሌም ይረዳኛል። ሁሌም ተንቀሳቀስኩ ማለት ይሰጠኛል። ወላሂ ለአዝም እኔ ለእሱ ከማደርግለት የበለጠ እሱ ለእኔ ያደርግልኛል። ያልዳንኩት ቁስል ኖሮ ከአረብ ሀገር መጥቼ ያልዳንኩት ቁስል ኖሮ ሲንግል ማም ሁኜ እያሳደግኩ በህይወቴ ውስጥ ገብተው ጥሩ መስለው እባብ ሆነው ግን የጎዱኝ ሰዎችም አሉ። ግን ተጎድቼ መጥቼ መልሼ ጉዳት ሳይሆን መታከም ነበረብኝ። እኔ አልሆነም፣ አልተፈቀደም ይሄ እንዲሆን ለኔ። እንዳልሄድ ሰባብረውኝ ነው ከህይወት የሚወጡት። ታዲያ የኔ አላህ አያይም፣ አይመለከትም፣ አይፈርድም ነው የምትሉት? ጨካኝ መሆን መታደል ነው በነገራችሁ ላይ። ቢሰጥ መሆን እኮ ፈልጋለሁ ጨካኝ መሆን። ግን ደግሞ አስተዳደጌ በአባት በእናት ስላልሆነ ሰው ልጅ ክፉነትን አልመኝም። መሆንም አልቻልኩም። መሆን ፈልጌ ሞክሬ ነበረ። ካለኝ አለኝ ነው፣ ከሌለኝ የለኝም ነው። ሰዎች ራሱ መጥተው ሲጠይቁኝ እባክሽ እርጅን ካሉኝ ሁሉም የሚወደኝ እኔ ስረዳው ነው፣ ሲሰጠኝ ስሰጥ ነው። ሁሉም ከቤተሰብ ጀምሮ ማለት ነው። በነገራችሁ ላይ ከቤተሰብ ጀምሮ ወዳጅ ነኝ የሚሉት ከቤተሰብ ጀምሮ ስሰጣቸው እና ስረዳቸው ነው በቃ የሚወዱኝ። እኔ ደግሞ ሳድርግ ምናምን ሰስቼ አይደለም፣ ብቻዬን እያለቀስኩኝ ነበረ። ግን ደግሞ ሳስበው አብረን እናልቅስ አልላችሁም፣ ጠላታችሁ ያልቅስ። እኔ ፈርዶብኝ ነው። ግን ደግሞ አልሐምዱሊላህ ስለ ሁሉም ነገር ማለት ነው። አልሐምዱሊላህ ወላሂ ላዚም ነው የምላችሁ። ለሰዎች ስኖር ልጆቼን በድያቸዋለሁ። ለሰዎች ስኖር እና ልጆቼን ይቅርታ ጠይቃለሁ በመጀመሪያ ማለት ነው። ሰው ገንዘብ ፈልጎ ሲመጣ እኔ ጋር ካለኝ አልሰስትም። ራሴን እጎዳለሁ፣ ልጆቼን እጎዳለሁ። ነገ ታዳጊ ልጆች ናቸው፣ ብዙ ነገር ያስፈልጋቸዋል። እኔ በሞት ምናምን ሰው የላቸውም ልጆቼ። ገባችሁ? ጠላቴ ምናምን እምባዬን እንዲያይ አልፈልግም ነበር። ግን አንዳንዴ ነገሮች ያስገድዳሉ። ሰው ልጅ ሀዘንን የሚሰጥ ሰውን የሚያስለቅስ በተራው ይየው። ወላሂ ላዚም ከልቤ ነው፣ ወረበል ካባ ከልቤ ነው ይሄንን ቃልን ያልኩትኝ። ለሰው ልጅ ለማልቀስ ምክንያት የሆናችሁ እንዳለ አላህ በራሳችሁ ህይወት ያሳያችሁና ነገሮችን እዩዋቸው። እኔ መጠቀሚያ አይደለሁም፣ እኔም ህይወት ያስፈልገኛል። ልክስም ብዬ ታጥቤ መጥቼ ነበረ፣ ግን ደግሞ አልቻልኩም። እኔ መጠቀሚያ አይደለሁም፣ ወይም ደግሞ እኔ ድልድይ አይደለሁም። እናንተን ህይወትን የማሻግረው እኔም ህይወት ያስፈልገኛል። ለእኔ ባታስቡ ልጆች ማስብ ነበረባችሁ። አዎ የተሳሳተ ህይወት ውስጥ ነው ያለሁት። በጣም የተሳሳተ ህይወት ውስጥ የኔ በደል የሚጀምረው ከሆስፒታል ነው። ስለጨነቀኝ ነው የማወራው። ባላወራ ደስ ይለኝ ነበር። የዛሬው ጥፋት ነገሮች እኮ በይቅርታ አልፈው ነበረ። የዛሬው ጥፋት ግን ያለፈውን ቀሰቀሰብኝ፣ አመመኝ። ከአቅሜ በላይ ሆነ ነገሩ እንዳለ። ልጆቼን ተመለከትኩ፣ አልቻልኩም። በውስጤ መያዝ አመመኝ በጣም። እዚች ጋ የኔ ህይወት ብቻ አይደለም እኮ እየተበላሸ ያለው፣ የልጆቼም የቤተሰቦቼም ጭምር ነው። እኔ ደግሞ ለራሴ ኑሬ አላቅም። ወላሂ ለራሴ ኑሬ አላቅም። እድሜ ልክ ከልጅነቴ ጀምሬ የእናቴ አባት ፍቅርን አላቅም።
አስተዳደጌ ምናምን ተጨኩኝ ምናምን ስለሆነ ለሰዎች እንዳዝን አድርጎኛል። ግን ደግሞ ያማዘኔ ሰዎች እኔ ላይ በደልን እንዲፈጽሙ ያደርጋቸዋል፣ አድርጓቸዋል። እንዴት እንደምለው ራሱ አላቅም፣ እንዴት እንደምገልጸው አላቅም። እኔ ክፉ ሴት ሁኜ አይደለም እኮ ለኔ እኮ ይሄ ኑሮ እኮ አይደለም የሚገባኝ። ለምን መጥፎ ሴት አይደለሁም ራሴን እስከማውቀው ድረስ ለሰዎች ከማሰብ ውጪ ምንም በደል አድርጌ ምናምን አላቅም። ግን አመሻሹ ጥሩ ይመስለኛል እና ሳቅ ደግሞ በተራ ነው። ሳቅ በተራ ነው። ምናልባት ዛሬ እኔ ልቅሻለሁ፣ ነገ ስቃለሁ፣ እነሱ በተራ ደግሞ ያለቅሱ ይሆናል። እና እኔ የተቀበልኩት የዛኔ ነው በይቅርታ ስለማምን። ግን 3000 ብር የሰው ነበረብኝ እና እሱን ለመላክ ወደ ሞባይል ባንኪንግ እገባለሁ። ያለሽ 4000 ብር ነው ይለኛል። ላኩለት 3000 ብር የሰው ነበረ። 44,000 4,000 ቀርቶ 40,000 ተወስዶ ከዛንላችሁ ወይ የሁሉም ያደርገው ግን የልጅ አባት ነው። የልጅ አባት ታምሜ ተጨማሪ ገንዘብ ልስጣት እንደማለት ያስፈልጋታል እንደማለት ያለኝን መታከሚያ አሳጥቶ ራስን ማሸሽ፣ ከዛ ሆስፒታል ላይ ብቻዬን ማደር መተኛት። እርጉዝ ነኝ፣ ታማሚ ሆኜ እናቴ በሰዓቱ አልነበረችም። ከዛን ለልጁ 3000 ብሩን ስለከለት 1000 ብር ቀረኝ። ግራ ተጋባው። ቀውስኩኝ፣ አበድኩ። ያለቀስኩበት ቪዲዮ አለ ማስታወሻ። ያው እዚች ጋር እንደምታዩት ይሁን የማይታለፍ የለም። እሱንም አለፍኩኝ። ቤት ገባሁ ምናምን የዛኔ ታረቅን። ከዛን ይቅርታ ታለፈ ነገሩ እንዳለ። አሁንም አላደመኝም። ያገኘሁትን እንዳለ አካፍላለሁ፣ እሰጣለሁ። ቸገረኝ ስባል ምናምን ከመስጠት ወደኋላ አላልኩም። አሁን ደግሞ አረፋ ነው። የልጅ አባትን አልኩት። ደከመኝ በጣም ነገሮች ምናምን ተወሳሰቡብኝ፣ ደከመኝ እና የሆነ ሰው እቅፍ ውስጥ መግባት ፈለኩና ጻፍኩለት። እቅፍ ውስጥ መግባት ፈለኩ፣ አልችልም አለኝ። አጋጣሚ ሆኖ ይሄ አይባት ማማ ያስፈልጋታል ምናምን አለና የሰው ነው ግዢው ምናምን አለ። እሺ ያልኩኝ ማለት ነው። ያመመኝ ነበረ፣ በመከራም ቢሆን ወጣው። ግን ከዛ በፊት እንደምንገናኝ ጠይቄ አይ ተብያለሁ። ማለት እኔ እና እሱ መሀል ላይ ጸብ ምናምን የለም። ሁሉ ነገር በቃ ጸብ የለም፣ ፍቅር ነው። እንገናኛለን፣ ከቤተሰብ ጋር ምናምን እንገናኛለን። ልቀበል ሄድኩኝ። ብሩ 10,000 ብር ነው። ከባንክ አወጣው፣ ባንክ ቤት መጣ፣ ተቀበለኝ ምናምን። መጥቼ ያው እንደ ማንኛውም እንደገዛችሁ ስልክ ታዩ የለ ውስጥ ገብቼ ምናምን ሳይ ለኔ የተከለከለ ለልጁ እናት ወይም ተውኝ፣ እኔን ተውኝ፣ እሺ ችግር የለውም ተውኝ። ግን እዚች ጋር ልጅ አለ አይደለ? አባቱ ነው እና እኔ ነኝ ሰው ፈልጌ ሰው ያጣሁት። ማንን? እሱን ማለት ነው። ከዛን ግን ከዚህ በፊት ፍቅረኛው ከዱባይ መጣች። ለሷ ምን ይላታል? መች ነው ጊዜ ሰጥተሽኝ ምናምን አብረን ነው የምናወራው፣ ብቻ ጊዜ ምናምን የሚኖረን መች ነው ምናምን ኢንሻአላህ ምናምን ብላ ጻፈችው። እና አሰብኩት ለማንም ማለት ነው። እኔ አሁን እማለቅ ሰው ልጆቼ ላይ ስላጎደልኩት ነገር ነው። ስላጎደልኩት ጊዜ፣ ስላጎደልኩት ገንዘብ፣ ስላጎደልኩት ሁሉ ነገር፣ በልብስ በሉት፣ በመጫወቻ በሉት፣ በምናምን
በሁሉ ነገር ማለት ነው። እኔ ዲቴል ውስጥ ገብቼ ባወራ በጣም መጥፎ ነው የሚሆነው። ያንን ነገርን ደግሞ አልፈልግም። በቃ የሆነው ሆኗል፣ ግን ባላወቀ ዝም አልኩኝ። ያለኝን ነገርን አልሰስትም። ሳጣ ግን ልጆቼ ይጎዳሉ፣ እኔ አይደለሁም ልጆቼ ይጎዳሉ። ስለዚህ አብዝቶ ሄዋ መሆን ይጎዳል እያልኳችሁ ነው ቤተሰብ። ይጎዳል፣ በጣም ነው የሚጎዳው። ጨካኝ መሆን መታደል ነው። በነገራችሁ ላይ ቢሰጥ መሆን እኮ እፈልጋለሁ፣ ጨካኝ መሆን። ግን ደግሞ አስተዳደጌ በአባት በእናት ስላልሆነ ሰው ልጅ ክፉነትን አልመኝም፣ መሆንም አልቻልኩም። መሆን ፈልጌ ሞክሬ ነበረ። ካለኝ አለኝ ነው፣ ከሌለኝ የለኝም ነው። ሰዎች ራሱ መጥተው ሲጠይቁኝ እባክሽ እርጅን ካሉኝ ካለኝ ዝግጁ ነኝ፣ አልሰስትም። እንደዚህ ባለመሰሰት ነው የምሰጠው፣ ባለመሰሰት ባለማስተዋል። ግን ደግሞ ልጆችን ዞር ብዬ ብመለከት ጥሩ ነው። ለምን አላህ እኮ እኔን አምኖኝ ነው ልጅ ሲሰጠኝ፣ አምኖኝ ነው። ታሳድጋቸዋለች፣ ከኔ በታች ትንቀሳቀሳለች፣ ከዛ ረዝቃቸዋለሁ ብሎ አምኖኝ ነው የሰጠኝ። ግን ደግሞ እያንዳንዱ ሰው የሚመጣው በህይወቴ ውስጥ መሰናክል ነው የሚፈጥርብኝ። መሰናክል ቆሜ እንዳልሄድ ሰባብረውኝ ነው ከህይወት የሚወጡት። ታዲያ የኔ አላህ አያይም፣ አይመለከትም፣ አይፈርድም ነው የምትሉት? ይፈርዳል፣ ያያል፣ ይመለከታል፣ ያውቃል። ነገር ግን ዝምታ የመረጠበት ምክንያት አለው። ሁሉም ጊዜና ሰዓት አለው። በዛ ነገር ደግሞ አምናለሁ። ወደዳችሁም ጠላችሁም አንድ ቀን ታለቅሳላችሁ። የኔ ህይወት ውስጥ መታችሁ የኔንም የቤተሰቦችንም የልጆችንም ህይወት የምታበላሹ አንድ ቀን ታለቅሳላችሁ። አንድ ቀን ህይወት ትከፍላላችሁ፣ ዋጋ ትከፍላላችሁ። አንድ ቀን ግን ደግሞ በማስመሰል ውስጥ በጣም ተጠምዳችኋል። እውነተኛ አፍቃሪ ይመስላችኋል፣ እውነተኛ ወዳጅ ይመስላችኋል። ሁሉም የሚወደኝ እኔ ስረዳው ነው፣ ሲሰጠኝ ስሰጥ ነው። ሁሉም ከቤተሰብ ጀምሮ ማለት ነው። በነገራችሁ ላይ ከቤተሰብ ጀምሮ ወዳጅ ነኝ የሚሉት ከቤተሰብ ጀምሮ ስሰጣቸው እና ስረዳቸው ነው በቃ የሚወዱኝ። እኔ ደግሞ ሳድርግ ምናምን ሰስቼ አይደለም፣ ሁሉንም ወዳለሁ። ሁሉንም ወይ አባቴ ሁሉንም ወዳለሁ። አቀብር እንዴት ነው አማርኛ ራሱ እየጠፋብኝ ነው። አቀርባለሁ ለነገ ህይወቴ አይደለም። ገባችሁ? ዛሬ ግን ጊዜ ባዶ ነው። ሁሉም ፊቱን አዞረብኝ። ሁሉም ልጅነቴን አላውቀውም፣ ወጣትነቴን አላውቀውም። ሁሉም ስሰጠው ነው የሚወደኝ። ሁሉም ለቤተሰብም ብትሉ እኔ ከማድረግ ወደኋላ አላልኩም። ግን ደከመኝ፣ ሰለቸኝ። ስለዚህ አረብ ሀገር ላይ ደክም ያለው፣ ኢትዮጵያ ላይም ደክም ያለው። ወጣትነቴን አላውቀውም ብያችኋለሁ፣ ልጅነቴን አላውቀውም ብያችኋለሁ። እኔ እኮ ይሄ የሚገባኝ አይነት ሴት አልነበርኩም። ግን ደግሞ ለመልካም ነው ኢንሻአላህ። እኔ እንደ አንድ ዩቱበር የምነግራችሁ ነገር ቢኖር እራሳችሁን ውደዱ። ለራሳችሁ መጀመሪያ ቅድሚያ ስጡ። ሁሉም ነገር ትርፍ ነው። ቤተሰብ ትርፍ ነው። ይሄ ባል የምትሉት ትርፍ ነው። ሌላ ነገሮችም እንዳለ ትርፍ ናቸው። የራሳቸውን ህይወትን ኑሮ መተው የእናንተን ህይወትን ግን ያጎሳቆሉታል፣ ያበላሹታል። እና ከኛ ህይወት ተማሩ ለማለት ነው። አውቃለሁ ይሄ አንዳንድ ሰዎች ማለቴ ለኔ ክፉ የሚመኙ ወይ ደግሞ የኔ እንባ ለነሱ ሳቂ የሆነ ደስ እንደሚላቸው፣ ነገር ግን በእኔ ምክንያት አንድ ሴት ልጅ ከዳነች ብዬ ነው ዛሬ ይህን ነገርን ሼር የማደርጋችሁ። እና ሁሉንም ነገር አላወራሁም። ባወራ
ባወራ በጣም ብዙ ታሪኮች ይፈጠራሉ። ካወራሁም ግን ማለት ነው እኔ እዚህ ሚዲያ ላይ አይደለም ትልቅ ሚዲያ ላይ ሂጄ ላወራ እችላለሁ። ምክንያቱም ትልቅ ነገር ነው እኔ ያዝኩት፣ ትልቅ ነገር በውስጥ የተሸከምኩት በጣም ትልቅ ነገር አለ፣ ቁስል አለ። ያልዳንኩት ቁስል ኑሮ ከአረብ ሀገር መጥቼ ያልዳንኩት ቁስል ኑሮ ሲንግል ማም ሆኜ እያሳደጉ በህይወቴ ውስጥ ገብተው ጥሩ መስለው እባብ ሆነው ግን የጎዱኝ ሰዎችም አሉ። ግን ተጎድቼ መጥቼ መልሼ ጉዳት ሳይሆን መታከም ነበረብኝ። እኔ አልሆነም፣ አልተፈቀደማ ይሄ እንዲሆን ለኔ አልተፈቀደማ ይሄ እንዲሆን ለኔ። ስለዚህ እኔ ቢረፍድም ዛሬም ብነቃ ችግር የለውም። የኔ ጌታ ጥሎ አይጥለኝም። አላህ ግን ሁሌም አለ በቦታው፣ ሁሌም ማለት ነው የሚያይ የሚፈርድ የሚሰማ ጌታ ነው ያለኝና ምንም ደካማ ብሆን ሁሌም ራሴን የማጣው እኔ ሰዎችን በማስተሰት ውስጥ ነው። በነገራችሁ ላይ ለእኔና ለልጆቼ ብቻ ብኖር እኔ በቂና በቂ ነኝ። ትልቅ ደረጃ መደርስ ልጅ ነኝ። በነገራችሁ ላይ ግን ከጎኔ ያሉ ሰዎች የጀርባ ቅማል ሆነው እኔን ወደታች እየቀበሩ እነሱ ግን ወደፊት እየሄዱ ነው። ሁሉም አማራጭ ነኝ እኔ። እንደ አማራጭ ይጠቀሙኛል፣ እንደ መሰላል ይጠቀሙኛል። እኔ የሰዎች መጠቀሚያ ነኝ፣ የሰዎች መጠቀሚያ። አንድ ለኔ የሚያስብ ሰው የለም። አንድ ለኔ ማለት ነው፣ አንድ ለኔ የሚል ሰው የለም። ሁሉም ከጥቅም ጋር የተያያዘ ነው። በቃ እኔ መሀል ላይ ነኝ። ጠላቶቼ እንዳለ እንዲህ ከበውኛል። እንዴት ነው ጥንብ ስጋ የለም በሬ ወይ ላም ምናምን ሲሞት ተጥለው የምትቦጨቅ እንደዛ ነኝ እኔ። የምቦጨቅ አይነት የሆነ እንደዛ ነገር ተከብቤ ነው ያለሁትኝ። እና ሁላችሁም በየእምነታችሁ ዱዓ አድርጉልኝ። ከአሁን በኋላ ሰርቼ ስኬታማ የምሆንበት፣ ሲቀጥል ደግሞ ልጆቼን በአግባቡ የማሳድግበት ምናምን በቃ ዱዓ አድርጉልኝ። አካፈልኩት ቤት አለ አይደል? እዚህ ጭቃ አይታችሁታል። ባለፈው ጭቃ ምናምን ሳቦካ እሱን እንድጨርስ በስነ ስርዓት ከልጆቼ ጋር አርፌ ሰላማዊ ኑሮ እንድኖር ፕሊዝ በእናታችሁ በዱዓ አግዙኝ። አቅም እንዲኖረኝ፣ ተስፋ እንዲኖር፣ ልጆቼን በአግባቡ እንዳሳድግ። በቃ ምን እንደምላችሁ አላቅምና አሞኛል፣ ደክሞኛል። የሰዎች ድራማ እኔ ቀን በቀን የማየው ዝም እያልኩኝ እኔ ራሴን እያጣሁት ነው። ሁሌም በትንሽ ነገር እስቃለሁ። አዎ የወዴን በወዴ ይዤ በጣም እስቃለሁ፣ ደስተኛ እመስላለሁ ምናምን። ይህን እኮ ለሰዎች እኔ እኮ ገንዘብ ስሰጥ 1 እኮ ቀይሬ አይደለም። ሁሌም በሺቲ ተዝረከረክሽ ትሉኛላችሁ። ተዝረከረክሽ መጽዳት ወይ ደግሞ መዘነጥ ምናምን ሳልፈልግ ቀርቼ አይደለም። ግን የምቦጨቅ ሴት ነኝ። በቃ የምቦጨቅ ሁሉም መጥቶ ችግሩን ነው የሚነግረኝ። ደስታውን ነግሮኛ አቅም ሲደሰቱ በወዳቸው ይዛሉ። ችግር ሲኖርባቸው ምናምን ይመጣሉ፣ እኔ ጋ ይመጣሉ። ከቤተሰብ እስከ ታዳ እና አረብ ሀገርም ኢትዮጵያም ላይ ጉልበቴ አልቋል። ማልቀስ አልነበረብኝም፣ ግን አንዳንድ ነገሮች አስለቅሳሉ። ነገ እኮ ከኔ የሚጠብቁ ትምህርት ቤት አለ ምናምን መዘነጥ አለባቸው። እኔ ባደጉት መንገድ ማደግ የለባቸውም ልጆቼ። ገባችሁ? ብዙ ነገር እኮ ይጠይቁኛል። ብዙ ነገር እንዳደርግላቸው እኮ ይፈልጋሉ። ደህና አባት የላቸው የሚረዳቸው ምናምን። እኔ ነኝ ያለሁት እዚች ጋር ለልጆቼ በሞት ጎዳና ነው የሚወድቁት ልጆቼ። ግን ደግሞ አላህ ጤና ሰጥቶኝ እድሜ ረጅም እንዲሆን ለምኑልኝ፣ ዱዓ አድርጉልኝ።
ለልጆቼ ስትሉ በእናታችሁ ዱዓ አድርጉልኝ። እኔ ሙሉ አቅም ኑሮኝ ስራ ሰርቼ ምናምን ልጆቼን ለማስተዳደር አቅም እንዲኖረኝ ዱዓ አድርጉልኝ። ምንም ነገር አይደለም እኔ የምፈልገው ሰርቼ መኖር እችላለሁ። እጄ ወርቅ ነው በነገራችሁ ላይ። የኔ ጌታ ደግሞ ሁሌም ይረዳኛል። ሁሌም ተንቀሳቀስኩ ማለት ይሰጠኛል። ወላሂ ለአዝም እኔ ለእሱ ከማደርግለት የበለጠ እሱ ለእኔ ያደርግልኛል። ለምን ድክመትሽን ታሳያለሽ ልትሉኝ ትችላላችሁ። ብቻዬን ፈነዳው። የት ላውራ? የት ላውራ? ሁሌም ደግሞ ስተተኛ መሆን ምናምን ከበደኝ። ሁሌም ስተተኛ መች ነው መማረው? መች ነው አዋቂ መሆነው? መች ነው በሳለ መሆነው? በራሴ እናድዳለሁኝ። በጣም ነው የምናደደው። ለምንድን ነው ለራስሽ ለልጆችሽ የማታውቂው? ለምንድን ነው ልብስሽን የማትቀይሩ? ለምንድን ነው የማዘንጪው? ለምንድን ነው ጥሩ ቦታ እየሄድሽ ለምንድን ነው እንደዛ ነው ኑሮን የማትኖር? ለምን ከሰው ህይወት አትወጪም ይለኛል ውስጤ። አይምሮዬ እኮ ይጠይቀኛል፣ ግን ደግሞ አልቻልኩም ማድረግ። ልቤ መጨከን አልቻለም። አይምሮዬና ልቤ እኮ ሁሌ እንደተጋጩና እንደተጣሉ ነው። በቃ ያ ረቢ አላህ አዋቂ እንዲያደርገኝ፣ ለልጆች ሀሳቢ ሴት እንዲያደርገኝ ያ ረቢ አንተ እርዳኝ። እናንተም ዱዓ አድርጉልኝ፣ በየእምነታችሁ ጸልዩልኝ። በቃ ምንም አይደለም እያልኩኝ ያለሁት ውዶች። አመሰግናለሁ ስለሁሉም ነገር።